ስልጣን ማለት የምድርን ኔጌቲቭና ፖዚቲቭን ንዝረት ጸጥ ማድረግ ማለት ነው። እኩል መልስ መስጠት ማለት ነው። የመጀመሪያው አይከን የሆኑ ወይም ተምሳሌት ሆኖ የሚጠቀሰው ክርስቶስ ኢየሱስ ነው። ኔጌቲቭንም ፖዚቲቭንም ጸጥ አድርጎ የምርም የሰው ሉዓላዊነት ምድር ላይ ያስመዘከረው ትልቁ የመጀመሪያው የሁሉ አይከን ከፊትም ከኋላም ክርስቶስ ኢየሱስ ብቻ ነው። ኤልያስ እንኳን እሳትን አውርዶ እነዛን የበዓል ነቢያት ፉት አድርጎ ከጨረሰ በኋላ ጌታ ወይ ብቻዬን ቀረሁ ግደለኝ ብሎ ፈርቶ ሸሽቷል። ምክንያቱም ሰጋ። ኤልዛቤል በአማልክቷ ስም ስታንገበግበው የገባህበት ገብቼ እደፋለሁ፣ አጠፋለሁ፣ አንተ እብድ ስትለው ምን አለ? እኔ ብቻዬን ቀርቻለሁ፣ ለምንድን ነው የማትገለኝ ብሎ ተመረረ፣ ተስፋ ቆረጠ፣ ተበሳጨ። ክርስቶስ ኢየሱስ ግን እስከ መጨረሻዋ ሰዓት ድረስ እንኳን ይሰሩትን አያውቅም፣ ተው ነው ያለው። ያ ማለት ምንድነው? ባለስልጣን ነው ማለት ነው። ስለዚህ የስልጣንም የገንዘብም የጊዜም ነፃነት ኖሮን ከጫና ነፃነን ወይም ደግሞ ከተጽዕኖ ነፃነን የሚባለው ቤተ መንግስት ገብተን ጠቅላይ ሚኒስትር ሆነን ከዛ ቢሊየነር ሆነን ከዛ ደግሞ ምንም ስራ ሳንሰራ ገንዘብ ለኛ እየተጎደጎደ የሚመጣልን ሆነን እያልኩ አይደለም። ስልጣን ማለት ኔጌቲቭና ፖዚቲቭን ኃይል ጸጥ የሚያደርግ ማለት ነው።